በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን ሰነበታችሁ? እንደምን ቆያችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን ጋዞ ለአዳም ሰላም ሚዜስ ኮነ። ሰላም ሞትን በሞተው አጥፍቶ የእኛን ሞት ወስዶ የእሱን ሕይወት ሰጥቶን ትንሣኤውን የገለጠልን በትንሣኤው አዳምና እኛን ልጆቹን ነፃ ያወጣን ለዘመናት በባርነት ሲገዛን የኖረውን ዲያብሎስን ድል የነሳልን በትንሣኤው እርቅን ያደረገልን ሰላምን የሰጠን የዘላለም ደስታን ያጎናጸፈን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። እንኳን ለብርሃነ ትንሣኤው አደረሳችሁ። ያው ከትንሣኤው በኋላ የመጀመሪያ ጉባኤያችን ነው። በሰሞነ ሕማማቱና ከዛ በኋላ ደግሞ በነበረው ከፋሲካ በኋላ በነበረው ሳምንት እንግዲህ ረፍት አድርገን ያው ከወር በኋላ ነው እየተገናኘን ያለ ነው። እንግዲህ ወደ አቆምንበት ትምህርት ነው የምንቀጥለው። የተለመዱ ኃጢአቶች በሚል ርዕስ ተከታታይ ትምህርት ያው ጀምረን እንደነበረ ይታወሳል እና በመግቢያውን ተመልክተን የሐልዮ ኃጢአቶችን ነው እየተመለከትን የነበረው። እንግዲህ በሐልዮ ኃጢአቶች ውስጥ የዝሙት ሐሳብ የሚለውን እና ባለፈው መጨረሻ በነበረን ጉባኤ ላይ ደግሞ ስለ ከንቱ ሐሳብ ወይም ፍሬ ቢስ ሐሳብ ተነጋግረን ነበረ። ዛሬ እግዚአብሔር ቢፈቅድ ደግሞ ስለ ቂምና ጥላቻ እንመለከታለን ማለት ነው። እንግዲህ እንደ ክለሳ እንዲሆነን ባለፈው መጨረሻ ላይ በነበረን ጉባኤ ላይ የተመለከትነው ከንቱ ሐሳብን ነው። እንግዲህ ሳንመረምር እንዲሁ በውስጣችን የምንቀበላቸው ሐሳቦች ናቸው። መድረሻ የሌላቸው ዓላማ የሌላቸው ሐሳቦች ናቸው። ከራስ ጋር እንዲሁ ያለ ዓላማ የሚደረጉ ውይይቶች፣ ንግግሮች ናቸው ብለናል። ብዙ ጊዜ በውስጣቸው ግምታዊ ሐሳቦችን የያዙ ናቸው። ጥላቻ፣ ቂም የወለዳቸው ሐሳቦች ናቸው። ንዴት የወለዳቸው ሐሳቦች ናቸው ብለናል እና በምናብ የሚፈጠሩ የውሸት ዓለምን እየተመለከቱ እንዲሁ መባከን ነው፣ ዝም ብሎ መባዘን ነው ብለናል እና እነዚህ ነው ስንመለከት የነበረው። ብዙ ጊዜ እንደ ኃጢአትም ስለማንቆጥራቸው ወይም ደግሞ በኃጢአትም ደረጃ ባይሆን በመንፈሳዊ ሕይወታችን ለሚያደርሱትን ተጽዕኖ፣ አሉታዊ ተጽዕኖ በደንብ ስለማንረዳው ችላ የምንላቸው ብዙ ሕሊናችንን የማንቆጣጠርባቸው ኃጢአቶች ናቸው እና ያው የእነዚህን ሐሳቦች ምንጫቸው በአራት ክፍል ከፍለን ተመልክተናል። የሚያደርሱትን መንፈሳዊ ሕይወታችን ለሚያደርሱትን ጉዳት ለማየት ሞክረናል። ያው እነዚህ አንዳንድ ጊዜ የሚታሰቡት ሐሳቦች በራሳቸው በውስጣቸው ያዘሉት ኃጢአት ላይኖር ይችላል። ግን ፍሬ ቢስ ስለሆኑ ዓላማ ቢስ ስለሆኑ ጊዜን ይሻማሉ። እንደ አረም ልናያቸው ይገባል ብለናል እና አረም በራሱ መርዛማነት ላይኖረው ይችላል። ግን ማሳው ላይ እንዲበቅል የማንፈልገው ለምንድን ነው? መልካም ፍሬ የሚሰጠውን የስንዴውን፣ የጤፉን ሰብል እህል ይሻማል፣ ምግብ ይሻማል እና እንደ አረም ልንቆጥራቸው ይገባል ብለናል። በውስጣቸው ደግሞ ብዙ ጊዜም ኃጢአትን ያዘሉ ሊሆኑ ይችላሉ፣ ወይም ደግሞ ወደ ኃጢአት የሚመሩ ሊሆኑ ይችላሉ። ሌሎች ክፉ ሐሳቦችን ይጋብዛሉ ብለናል እና በነቢብ በገቢር የሚሰሩ ኃጢአቶችን ቀላል ያደርጋሉ። ብዙ ጊዜ ደጋግመን ስለምናስባቸው ሕሊናን ያቆሽሻሉ፣ ከተዘክሮተ እግዚአብሔር ያርቁናል፣ ደስታ መስጋኝነት በውስጣችን እንዳይኖር ያደርጉናል። ምክንያቱም ብዙ ጊዜ በውሸቱ ዓለም ውስጥ እንድንቀመጥ እንድንቆይ ስለሚያደርጉን ያልተሰጠን እንድንመኝ ያደርጉናል። ውሸትን እውነት አድርጎ የመቀበል ያህል ይሄ ዲሉዥን እንዲኖር ያደርጋሉ በአእምሯችን ላይ እና ምድራዊ ሕይወትን ገነት አስመስሎ ማየት የዚህ አይነት ችግሮችን ያመጣሉ ብለናል እና የውስጥ ደዌ እንደመሆኑ እንግዲህ ብዙ ጊዜ ያው የማንረዳው ነው። ግን ያው መርምረን ነቅለን አውጥተን ከሕይወታችን ልናስወግዳቸው ይገባል ብለናል። እንግዲህ እንደ መፍትሄ በሕሊና ለሚሰሩ ኃጢአቶች የመጀመሪያው ትልቁ መፍትሄ ደጋግመን የምናነሳው ያው ነቂሐ ልቦና ነው ወይም ዋችፉልነስ ነው። ፈጣን መልስ መስጠት ያስፈልጋል። ምክንያቱም ሕሊና የመጀመሪያ የኃጢአት የሚሰራበት ደረጃ ነው ብለናል ባለፈው የኃጢአት ደረጃዎችን ስንመለከትና እዚህ ቦታ ላይ
ነቅቶ ራስን ልብን መጠበቅ ያስፈልጋል ብለናል። ወደ ምልልስ ወደ ዳያሎግ እንዳያድጉ መግታት ያስፈልጋል ብለናል። አጫጭር የህሊና ጸሎቶችን ማዘውተር ያስፈልጋል። ሌሎች ደግሞ ያው እንግዲህ ህሊናችንን ሰውነታችንን ብቻ ሳይሆን ህሊናችንን እንድንገዛ ውስጣችን ጸጥ እንዲል ወደ ተመስጦ ወደ ተዘክሮተ እግዚአብሔር እንዲሄድ የሚያደርጉትን በጎ ምግባራት ያው አጥብቀን መያዝ ያስፈልገናል ብለናል። እንደ ጾም፣ እንደ የጽሞና ጊዜ የመሳሰሉትን ህዋሳትን መጠበቅ፣ እነዚህን ሁሉ ባለፈው የተመለከትናቸው ናቸው። ሌላው እንግዲህ ማስወጣት ብቻ ሳይሆን መተካት ያስፈልጋል። እንግዲህ አረም አንድ ቦታ የሚያገኘው ለምንድን ነው? እንግዲህ ሰብሉ በደንብ ፋፍቶ ያላደገ እንደሆነ ነው እና ልባችን ልክ እንደዚሁ በተዘክሮተ እግዚአብሔር በሌሎች መልካም ነገሮች ያልተሞላ ከሆነ እንደዚህ አይነት ክፉ ሀሳቦች ወይም ፍሬቢስ ሀሳቦች ቦታውን ይዙታል፣ ሊሞሉት ይችላሉ። ስለዚህ ማስወጣት ብቻ ሳይሆን መተካት ያስፈልጋል። ልብን በክርስቶስ ፍቅር፣ በቃለ እግዚአብሔር፣ በዝማሬ፣ በተዘክሮተ እግዚአብሔር፣ በቅዱሳን ህይወት የቅዱሳን ህይወትን በማሰላሰል ልንሞላ ይገባል ብለናል። ለከንቱነት ቦታ መስጠት የለብንም ነው። ሌላው ያው ንስሐንም አንስተናል። እንግዲህ ባለፈው ይሄ የተመለከትነውን እንዲሁ በወፍ በረር ፈጠን አድርገን ለማየትና ለመመልከት ለማስታወስ ያህል ነው። ዛሬ የምንመለከተው ባህሌው ከምንሰራቸው ኃጢአቶች አንዱ ቂም ወይም ጥላቻ ነው። ይሄኛው እንግዲህ ከባለፈው ትንሽ ጠንከር ያለ ነው። ትኩረትም ልንሰጠው የሚገባ ነው። በእርግጥም ያው ብዙ ጊዜ ክፉ መሆኑን መወገድ የሚገባው መሆኑን እናውቃለን። የምንቸገረው ምንድነው? ኃይል ማጣት ነው። እዚህ ላይ በተለይ በውስጣችን የሚሰማንን ቂም፣ ጥላቻ ከውስጣችን ለማውጣት ብዙ ጊዜ እንቸገራለን እና ያው ከመጀመሪያው ትንሽ የሚለየው ክፉ መሆኑን በደንብ ጠንቅቀን እናውቃለን። ያው የምንቸገረው ማስወገዱ ላይ ነው። ስለዚህ ስለ እነዚህ እንግዲህ ሀሳቦች ትንሽ እንነጋገራለን እግዚአብሔር በፈቀደልን መጠን። ትንሽ እንግዲህ የቃላቱን ትርጉም እኛ አሁን በምንመለከትበት ደረጃ ለማስቀመጥ ቂም፣ ጥላቻ፣ በቀል እነዚህን ሶስቱን ብዙ ጊዜ ደጋግመን እናነሳቸዋለን። ቂም ይሄ መጀመሪያ ላይ የሚሰማን ስሜት ነው። እንደተበደልን ስንቆጥር በዛ በተበደልነው በደል ምክንያት ወይ አሁን ይሄ እንግዲህ ተበድለናል ብለን ማሰባችን በእኛ ህሊና ውስጥ ሊሆን ይችላል። አሁን የተፈጸመው ነገር በራሱ በደል ላይሆን ይችላል። ይሄ ፐርሲቭድ የሆነ ሊሆን ይችላል እና ይሄ ለማንኛውም ብቻ ተበድለናል ብለን ስንቆጥር በዛ በበደሉ ምክንያት በውስጣችን በድሎናል በምንለው ሰው ላይ ማዘን፣ መቆጨት ይሆናል ማለት ነው። ይሄ ቂም የምንለው እንግዲህ ስሜቱን መጀመሪያ ላይ የሚሰማንን ስሜትና ፍቅርን አሁን ለዛ ሰው ያለንን ፍቅር ከልባችን አስወጥቶ የሚጥል ነው ማለት ነው። ቂም እንግዲህ መጀመሪያው የሚያደርገው ነገር ያንን ሰው በቀደመ ፍቅር እንዳንወደው ያደርገናል። ፍቅርን ከልባችን አስወጥቶ ይጥላል። በምትኩ ያው በዛ ሰው ላይ ማዘን ይመጣል ማለት ነው። ስለዚህ ይሄ ቂም ስንል ቁጭቱን፣ ብሶቱን፣ በውስጥ ያለን ቁርሾ እና ያንን ክፉ ሀሳብ ነው ማለት ነው እና ምናልባት በእንግሊዝኛው ሆልዲንግ ግራጅስ የሚለው ሊገልጸው ይችላል። እንግዲህ አሁን ቂም ትንሽ ደግሞ ያው ሲጠነክር ደግሞ ቀጥሎ የሚመጣው ወደ ጥላቻ ነው እና ያው በዛ ሰው ላይ ማዘን ብቻ ሳይሆን ያንን ሰው መጥላትም እንጀምራለን ማለት ነው እና ያዘኑበትን በድሎኛል ብሎ ያሰቡትን ሰው መጥላት ሄትሪድ ይሆናል ማለት ነው እና ይሄ ደግሞ ጥላቻ ደግሞ እየዋለ እያደረ ደግሞ ሲሄድ ወደ ክፉ ወደ መመለስ ወይም በዛ ሰው ላይ ክፉ ወደ መመኘት ያደርሰናል ማለት ነው። ሪቬንጅ፣ በቀል። ስለዚህ እነዚህ በደረጃም ስናስቀምጣቸው ቂም፣ ጥላቻ፣ በቀል ይሆናሉ ማለት ነው። እንግዲህ በቀል ብዙ ጊዜ ያው ተግባርን ስለሚያካትት በእርግጥ ያው በህሊናም ያንን ሰው መበቀል ሊኖር ይችላል ወይም መመኘት፣ በዛ ሰው ላይ ክፉ እንዲደርስ መመኘት፣ በዛ ሰው ላይ እግዚአብሔር እንዲፈርድበት መጸለይ ሁሉ አሁን የህሊና በቀልም አለ። ግን በቀል ብዙ ጊዜ ያው የሚገለጠው በአንደበትና በተግባር ስለሆነ ይበልጥ የምናተኩረው አሁን የህሊና ኃጢአት ላይ ስለሆነ ያለ ነው። ቂምና ጥላቻ ላይ ነው ማለት ነው። ቂምና ጥላቻ ያው በውስጥ ነው የሚሰሩት፣ ከውስጥ ነው የሚጀምሩት እና ኋላ አድረው እንግዲህ በበቀል መልክ ጥላቻውም በውስጥ ያለም ቂም የሚገለጠው በበቀል መልክ ሊሆን ይችላል ማለት በተግባር ሊገለጥ ይችላል። አሁን ትልቁ እንግዲህ ማንሳት የምንፈልገው መጀመሪያ ላይ ይሄንን ስንነጋገር እንግዲህ በውስጥ የሚፈጠርን ቅያሜ ወይም ጥላቻ
እንግዲህ አባቶቻችንም ትምህርት ስንመለከት መጽሐፍ ቅዱስም ጌታችን ኢየሱስ ክርስቶስ ያስተማረውን ቅዱስ ወንጌልም ስናይ እንደ ቀላል ነገር የሚቆጠር አይደለም። በአንደበታችን ክፉ ስላልተነገርን፣ በዛ ሰው ላይ ክፉ ስላልተመኘን ወይም ያንን ሰው ስላልተበቀል ነው በውስጣችን የሚሰማን የጥላቻና የቂም ስሜት እንደ ተራ ነገር ልንቆጥረው አይገባም። ምክንያቱም በሐዲስ ኪዳን የዝሙትን ሐሳብ ስናነሳ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ያስተማረውን ትምህርት አይተን የለ ወደ ሴት ያየ የተመኛትን በልቡ ከእርሷ ጋር አመንዝሯል ነው የሚለውና በልብ የሚፈጸም ነገር ያንን ኃጢአት በተግባር እንደፈጸሙት ያህል ስለሚቆጠር፣ ስለዚህ ልብን ማንጻት ስለሆነ የሐዲስ ኪዳን ዋና ትልቁ ዓላማ እንግዲህ በአንደበት የሚገለጥን ኃይለ ቃል ክፉ ቃል ላንናገር እንችላለን፣ ክፉ ላንመልስ እንችላለን። ግን በውስጣችን የሚሰማንን የጥላቻና የቂም ስሜት ግን እንደ ቀላል ነገር መቁጠር የለብንም። በአንደኛ ዮሐንስ ምዕራፍ 3 ቁጥር 14 እና ቁጥር 15 ላይ ስንመለከት ቅዱስ ዮሐንስ ምን ብሎናል? እኛ ወንድሞቻችንን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ስለዚህ በፍቅር ሕግ መመራት ማለት ምን ማለት ነው? ከሞት ወደ ሕይወት መሻገር ነው። ለምን? ራሱ በዚሁ መጽሐፍ ላይ እንደሚገልጽልን ራሱ እግዚአብሔር ፍቅር ስለሆነ ወደ እግዚአብሔር እንድንደርስ ከእግዚአብሔር ጋር እንድንዋሃድ ከእግዚአብሔር ጋር እንድንኖር የሚያደርገን ፍቅር ነው፣ በፍቅር መመላለስ ነው። ስለዚህ እኛውን ወንድሞቻችንን ስለምንወድ በፍቅር ሕግ ስለምንኖር ከሞት ወደ ሕይወት ተሻግረናል። ወንድሙን የማይወድ በሞት ይኖራል ይላል። ስለዚህ አሁን ይሄ ወንድምን አለመውደድ ወይም መጥላት፣ ጥላቻ ቀላል ነገር አይደለም። በሞት መንገድ መጓዝ ነው። እንዲሁም ቀጥሎ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ ነው። ነፍሰ ገዳይ የሚሆነው ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ይላል። ስለዚህ ይሄ በውስጥ ያለ ልክ በውስጥ በልቡ የተመኘ ሰው አመነዘረ እንደተባለ ወንድሙ በልቡ የሚጠላ ሰው የዛ ሰው ነፍሰ ገዳይ ነው ተብሎም ተጠቅሷል ማለት ነው። እና በልቡ ውስጥ ያለ ጥላቻ ያንን ሰው እንደ መግደል ተደርጎ ተቆጥሯል። የጥላቻ የመጨረሻው ደረጃ ምንድነው ብለና በቀል ነው። ያ ሰው እንዲሞት፣ ያ ሰው ጉዳት እንዲደርስበት፣ ያ ሰው ከምድረ ገጽ እንዲጠፋ መመኘት መፈለግ ነው አይደለም? ያው የዝሙት የመጨረሻው ደረጃ ምንድነው ካልን ያንን ተግባሩን በስራ መፈጸም። ግን በልብ ያሰብነው ሐሳብ ሁኔታዎች ስላልተመቻቹልን ስላላደረግነው ብቻ እንዳላደረግነው አይቆጠርም። በልባችን ያለው ምኞት እንዳደረግነው ሆኖ ይቆጠራል ብለን እንዳየነው ሁሉ ልክ እንደዚሁ ወንድሙ በልቡ የሚጠላ ሰው ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ይላል። ስለዚህ በልብ ውስጥ ያለ ጥላቻ እንደ ቀላል ነገር የምንቆጥረው አይደለም ማለት ነው። ተራ ሐሳብ አይደለም፣ እንደ ነፍስ መግደል ሊቆጠር የሚችል ነው ማለት ነው። ለዚህ ነው ይህንን ኃጢአት ቀለል አድርገን ልናየው አይገባም ያለው። በእርግጥ እነዚህን ትምህርቶች ስናነሳ ያው ብዙ አሁን ሰሞኑን እንግዲህ ከብዙዎቻችሁም እየቀረበ ያለው ሀሳብ ምንድን ነው? ያው እነዚህ ያየናቸው ኃጢአቶች ሁሉ በቃ በብዙ ኃጢአት ውስጥ እንዳለን እንዲሰማን አድርጎናል። ጥሩ ነው በአንድ ጎን፣ ግን ወደ ተስፋ መቁረጥ ደግሞ መሄድ የለብንም። ዓላማው የእነዚህ ሁሉ ትምህርቶች ዓላማ ምንድን ነው? ችላ ያልናቸውን በውስጣችን ሆነው የሚገድሉንን በውስጣችን ሆነው ነፍሳችን ወደ እግዚአብሔር ከፍ እንዳትል ልዕልና ነፍስን የሚቃወሙትን በመንፈሳዊ ሕይወታችን እንዳናድግ እሾህ ሆነው የሚያንቁንን ድንጋይ ጠጠር ሆነው ስር እንዳንሰድ የሚያደርጉን የሚከላከሉትን እነዚህን ኃጢአቶች ነቅሶ ማውጣት ነው እና ራስ ውስጥን ማንጻት ነው ዋና ዓላማ። ምክንያቱም እግዚአብሔር ንጹሕ ስለሆነ በእኛ ሊያድር የሚችለው ውስጣችን ንጹሕ ሲሆን ነው እና ዓላማውን ያው መርሳት የለብንም። እንግዲህ የተስፋ መቁረጥ ሳይሆን ወደ እግዚአብሔር ይበልጥ መቅረብ፣ ራስን እያነጹ መሄድ መሆኑን ማሰብ ያስፈልጋልና እንደዚህ ሲባል ያው ነፍሰ ገዳይ ነኝ ብለን ራሳችን ወደ ተስፋ መቁረጥ እንድንወስድ ሳይሆን ይህንን ኃጢአት እንደ ተራ ነገር ሳንቆጥረው
በውስጣችን የዚህ አይነት ስሜት እንዳይፈጠር የምንችለውን ሁሉ መንፈሳዊ ተጋድሎ እንድናደርግ ነው። ሌላው አሁን እዚሁ ላይ ምንድነው የምናነሳው ነገር እንግዲህ ቅዱስ ዮሐንስ እዚህ ላይ እንደነገረን ይህንን ኃጢአት እንደቀላል አባቶቻችንም በትምህርታቸው እንደቀላል ነገር የማያዩት ወንጌልም ጌታችን ያስተማረውን ትምህርት እንደቀላል ነገር አድርጎ ያልቆጠረው እንግዲህ ሐዋርያውን በዚህ ቦታ ላይ ያስቀመጠልን ነገር ምንድነው? የፍቅር ተቃዋሚ ነው። ጥላቻ ወይም ቂም፣ የቂም ስሜት በቀጥታ የሚቃወመው ምንድነው? ፍቅር ነው። ቅድም ቂም የሚለውን ነገር ስንተረጉም መጀመሪያ ያ ስሜት የሚቃወመው ፍቅር ነው። ለዛ ሰው ያለንን ፍቅር ነው ከልባችን ከውስጣችን የሚያወጣው። ያንን ሰው በቀደመ ፍቅር እንዳናየው፣ በቀደመ አይናችን እንዳንመለከተው ነው የሚያደርገን። ስለዚህ ይሄ ቂም የፍቅር ተቃዋሚ ነው። ጥላቻ የፍቅር ተቃዋሚ ነው። ፍቅር ደግሞ ያው የክርስትና ሕግ መሰረት ነው። ጌታችን ኢየሱስ ክርስቶስም በሕግ አዋቂው በተጠየቀ ጊዜ በቃ ስለ ፍቅር ነው የተናገረው። የብሉይ ኪዳን የሐዲስ ኪዳን በእነዚህ በሁለቱ ሕግጋት ጸንተው ይኖራሉ ነው ያለው። አምላክ እግዚአብሔር በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ፣ ባልንጀራ እንደራስ አድርገህ ውደድ የሚሉት እነዚህ ሁለቱ ሕግጋት ፍቅረ እግዚአብሔር፣ ፍቅረ ቢጽ የሕግጋት ሁሉ መሰረት ናቸው። እነዚህ ከሌሉን ያው ሕግጋትን ሁሉ እናፈርሳለን ማለት ነው። እና ስለዚህ አሁን ቅዱስ ዮሐንስም በዚሁ መጽሐፉ የፍቅር መጽሐፍ ነው የምንለው አይደለም። ባለፈው የመጽሐፍ ቅዱስ ጥናት ስንመለከት አንደኛ ዮሐንስ መልእክት ላይ በዚሁ መጽሐፉ ላይ ምን ብለዋል? ማንም እግዚአብሔርን ወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ስለዚህ አሁን በኋላ ላይ ምን መጣበታለን። አሁን ይሄ ቂም፣ ጥላቻ ሌላው ትልቁ ክፋቱ ምንድነው? ከአምልኮተ እግዚአብሔርም ሊለየን ይችላል ማለት ነው። አምልኮታችንንም ይነካል። በእኛና በዛ በጠላ ነው ሰው መካከል አይደለም ጉዳዩ ያለው ማለት ነው። ጉዳዩ በእኛና በእግዚአብሔር መካከል ይመጣል ማለት ነው። አሁን ቅዱስ ዮሐንስ እዚህ ቦታ ላይ እንደሚነግረን ወንድምህን እየጠላ እግዚአብሔርን ወድሃለሁ ብትለው ሐሰተኛ ነህ። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ይላል። እና ምክንያቱም አሁን ይሄ እንዲያውም ጥልቅ ንግግር ነው። የምናየውን የእግዚአብሔር አርአያና መልክ የሆነውን ባልንጀራችንን ክርስቶስ የሞተለትን ደሙን ያፈሰሰለትን ባልንጀራችንን ወንድማችንን እየጠላ ነው ካልወደድ ነው በዓይናችን የማናየውን እግዚአብሔርን ልንወደው አንችልም ነው እንግዲህ ቅዱስ ዮሐንስ እየነገረን ያለው። ስለዚህ ወንድምን መጥላት እግዚአብሔርን ወደ መጥላት፣ እግዚአብሔር እንደ መጥላት ሆኖ ይተረጎማል ማለት ነው። እግዚአብሔር እንደ መቃወም ሆኖ ይተረጎማል። በተቀደሰ አሳሳም እርስ በርሳችሁ ተሳሰሙ የሚለውን ቅዱስ ዮሐንስ አፈወርቅ ሲተረጉምልን ወንድሞቻችን በፍቅር ሆነን ምን ስማቸው ለምንድን ነው ብሏል ቅዱስ ዮሐንስ አፈወርቅ። የእግዚአብሔር ቤተ መቅደሶች ስለሆኑ ነው። የእግዚአብሔር ቤተ መቅደስ ሰውን የምንወደው የእግዚአብሔር ማደሪያ ስለሆነ ነው። በእግዚአብሔር አርአያና ምሳሌ ስለተፈጠረ ነው። ክርስቶስ ስለሞተለት ነው። እና ሰውን ደግሞ የምንጠላ ከሆነ ደግሞ ያው እግዚአብሔርን ነው የምንጠላው ማለት እግዚአብሔርን ነው የምንቃወመው። እና ቅዱስ ዮሐንስም እየነገረን ያለው ይሄንን ነው። እና የፍቅር ተቃዋሚ ነው ስንል በእኛና በዛ ሰው መካከል ስላለው ፍቅር ብቻ አይደለም እያወራን ያለ ነው ማለት ነው። በእኛና በእግዚአብሔር መካከል ስላለው ፍቅር ነው እያወራን ያለ ነው። ስለዚህ እነዚህ ፍቅረ ቢጽና ፍቅረ እግዚአብሔር የአንድ ሳንቲም ሁለት ገጽታዎች ናቸው፣ የማይለያዩ ናቸው። እግዚአብሔርን ከወደድን ባልንጀራችንን እንወዳለን። ባልንጀራችንን የምንወድ ከሆነ እግዚአብሔርን እንወዳለን። አንዱን እየወደድን ሌላኛውን ልንጠላ አንችልም። እግዚአብሔርን እየወደድን ባልንጀራችንን ልንጠላ አንችልም። ባልንጀራችን የምንወድ ከሆነ ደግሞ አስቀድሞ የእግዚአብሔር ፍቅር በእኛ ውስጥ አለ ማለት ነው። ምክንያቱም ከእግዚአብሔር ፍቅር የተነሳ ነው ባልንጀራችንን ልንወደው የምንችለው። እና ይህንን ጠለቅ ያለ ግንዛቤ ይሰጠናል ማለት ነው ቅዱስ ዮሐንስ። እንግዲህ አሁን ስለ ጥላቻ ስናነሳ አሁን ደረጃዎቹንም በደንብ ማየት ያስፈልጋል። እና አሁን ለዚህ ሁሉ የሚያደርሰን ነገር ምንድን ነው ካለን የደረሰብን ነገር በውስጥ ማብላላት ነው የመጀመሪያው ነገር። እንግዲህ ከተሰማን የመጀመሪያ የጉዳት ስሜት እንግዲህ ያ ሰው እንግዲህ ያንን ሰው የተቀየምንበት ምክንያቱ የሆነ ነገር ተናግሮ የሆነ ነገር አድርጎ ሊሆን ይችላል። ስሜታችን የሚጎዳ ነገር አድርጎ ሊሆን ይችላል። ወይም ደግሞ ቅድም እንዳለው ምናልባት እሱ ያደረገው በበጎ ነገር በበጎ ሀሳብ የሆነው እኛ የተረዳንበት መንገድ እንደ ጉዳት ቆጥረ ነው ሊሆን ይችላል። ምንም ነገር ሳይኖር እኮ አንዳንድ ጊዜ ሰውን እንቀየማለን። ለማንኛውም ያ መጀመሪያ የተሰማን የጉዳት ስሜት አለ። ያንን የጉዳት ስሜት
ሳናቋርጠው በውስጣችን የምናብሰለስለው ከሆነ እንግዲህ አሁን ባለፈው ይሄ ክፉ ሐሳብ ፍሬ ቢስ ሐሳብ ላይ እንግዲህ ስናነሳ የነበረው ይሄን ነው። አንዱ የፍሬ ቢስ ሐሳብ ምንጫቸው ምንድነው? ይሄ ጥላቻ፣ ቂም ነው እና ያንን አሁን ያለማቋረጥ ማብሰልሰል እንጀምራለን። ከዛ ሰው ጋር በአይምሯችን ውስጥ እንነጋገራለን። ያንን ሰው አምጥተን ፊት ለፊታችን አቆመን ከዛ ሰው ጋር እንነጋገራለን። ይህ ሁሉ በምናብ የሚፈጽም ነው፣ በአይምሯችን ውስጥ የምንፈጽመው ነው እና ያ ምንድነው ቀጥሎ ወዴት ያደርሰናል? በዛ ሰው ላይ ወደ መፍረድ ያደርሰናል። ምክንያቱም አሁን ያው ህሊናችን የሚሞግተው እንዴት እንደዚህ ያደርጋል፣ እንዴት እንደዚህ ታደርጋለች፣ ለምን እንደዚህ ያደርጋል የሚል ነው ሙግቱ እና በህሊናችን ውስጥ ያንን ሰው ደግሞ አምጥተን ያንን ጥያቄ ስንጠይቀው በዛ ሰው አንደበት ሆኖ የሚመልሰው ደግሞ የኛው ህሊና ነው መልሶ ማለት ነው። ስለዚህ ያንን ሰው ሁሉ ጊዜ አእምሯችን የሚያደርገው ምንድነው? ተጠያቂ ነው የሚያደርገው። ምክንያቱም ሁሉ ጊዜ እንደምታውቁት ያው በራሳችን አእምሮ ውስጥ ትልቁ የምንፈልገው ነገር ራስን ነፃ ማውጣት ነው። ራስን ነፃ በማውጣት ትግል ውስጥ ደግሞ ሌሎች ሰዎችን ተጠያቂ ማድረግ አለብን፣ ጥፋተኛ ማድረግ አለብን፣ በሌሎች ሰዎች ላይ መፍረድ አለብን። አሁን ይሄ ነው እንግዲህ የተያያዘ የሚሄደው ማለት ነው እና ስለዚህ በዛ በወንድማችን ላይ እንፈርድበታለን። ያ ደግሞ በእሱ ላይ መፍረድ ደግሞ ምንን ያመጣል? ከፈረድንበት ጥፋተኛ ነው። በቃ ጥፋተኛ ከሆነ ያንን ሰው ወደ መጥላት እንሄዳለን። ከዛ ደግሞ ያጥላቸው ደግሞ በመጨረሻ በብዙ መንገድ ሊገለጥ ይችላል ማለት ነው። ከኩርፊያ ጀምሮ ኩርፊያ አሁን የመጀመሪያ ሰውን የምንበቀልበት መንገድ እኮ ነው። እየሰማ እንዳልሰማ ዝም እንላለን። አሁን ምንድነው በእኛ በእርግጥ አንዳንድ ጊዜ እቺ ኩርፊያችንንም ማር ልንቀባት እንችላለን፣ ያው ክፉ ቃል አለመናገር ነው በሚል ግን ብዙ ጊዜ ግን ኩርፊያችን አውቀን የምናደርገው ነገር ነው። የበቀል አንድ ገጽታ ነው እና በቀል ስንል የግድ በቃላትና በተግባር የሚገለጽ ብቻ አይደለም። በዝምታም ሰው ልንበቀል እንችላለን። በቀል በዝምታም ሊሆን ይችላል እና ምክንያቱም አውቀን ዝም ማለታችን ያንን ሰው ስለሚያናድደው፣ ያንን ሰው ስለሚያበሳጨው፣ ለዛ ሰው ልክ እንደ ዲስሪስፔክት ስለሚሆን ወይም ያንን ሰው እንደማቃለል ስለሚሆን ያንን ስለምናውቅ እናኮርፋለን፣ ዝም እንላለን እና ኩርፊያው ራሱ ቅጣት እንዲሆን ማለት ነው እና በቀል እንዲሆን ያንን ሰው እንዲያናድደው እንዲያበሳጨው እና ብዙ ጊዜ እንደውም ከሰዎች ጋር ብዙዎቻችን እኛ ባለንበት ደረጃ መቼ ስቃ አንስተን ሰው አንማታም ብዙ ጊዜ ማለት ነው። የለም እያልኩኝ አይደለም፣ ግን ብዙ ጊዜ ብዙዎቻችን እንግዲህ የምንበቀልበት መንገድ እንደውም ኩርፊያ ነው። በዛ መንገድ ስላልገለጥ ነው እንጂ ኩርፊያ ነው፣ ዝምታ ነው እና ያው ዝም ስንል ውስጣችን እኛም እየተቃጠለ ነው፣ ያንንም ሰው ደግሞ እያበሳጨ ነው እና ራሱ በቀል ነው እና ወደዚህ ሁሉ ያደርሰናል። እንግዲህ ቂም አዘል ሐሳብ ወይም ጥላቻ በአዲስ ኪዳን ይህች የፍቅር ሕግ ነች። ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በማቴዎስ ወንጌል ምዕራፍ 5 ላይ እንዳደረገው የብሉይ ኪዳን ሕግጋትን እየጠቀሰ ያጠነከረው ሕግ ስለሆነ ብቻ አይደለም። በብሉይ ኪዳንም ይኸው ነገር ተጠቅሶልን እናየዋለን። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 17 እስከ 18 ጀምሮ ስናነብ ምንድነው የሚለው? ወንድምህን አትበድለው፣ በልብህም አትጥላው። እንግዲህ አሁን ጥላቻው በልብ ውስጥ እንዳይኖር ያዛል የብሉይ ኪዳን መጽሐፍ። በልብህ አትጥላው፣ በእርሱ ምክንያት ኃጢአት እንዳይሆንብህ ባልንጀራህን የምትነቅፍበትን ንገረው፣ ገስጸው። የምትነቅፍበት ነገር ቢኖር ባልንጀራህን በውስጥህ ቂም አትያዝ፣ ጥላቻን በልብህ አታሳድር። ለባልንጀራህ የምትነቅፍበትን ነገር በግልጽ ንገረው፣ ገስጸው፣ አትበቀል ይላል። በሕዝብህም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደ ራስህ ውደድ፣ እኔ እግዚአብሔር አምላክህ ነኝና ይላል። እንግዲህ አሁን እስካሁን ስንነጋገርባቸው የነበሩትን ነገሮች ሁሉ እዚሁ ላይ እናገኛቸዋለን። ቂሙ አለ፣ ጥላቻው አለ፣ በቀል አለ። እነዚህን ሁሉ እግዚአብሔር እንድናስወግድ አዘዝን። እነዚህን ሁሉ አስወጥተን በምን እንድንተካቸው? ባልንጀራህን እንደ ራስህ አድርገህ ውደድ፣ እንደ ራስህ አድርገህ ውደድ እና በውስጥ ያለን በልብ ውስጥ የሚያድርን ጥላቻን ያዘንበት የተቀየምንበት ነገር ካለ
ከወንድማችን ጋር በግልጽ ተነጋግረን በቀልን ትተን እንድንጓዝ እግዚአብሔር አዟልና ቅዱስ ዮሐንስ ይህንን አስመልክቶ ሲጽፍ ልክ ቅድም ያልኳችሁን አይነት ነገር ይጠቅሳል። እንኳንስ በሐዲስ ኪዳን በብሉይ ኪዳን በዛ በብሉይ ኪዳኑ ሕግ እንኳን ይሄ ተጠቅሷል ይላልና ምን ይላናል? ክፋት በተግባር ብቻ እንዳይፈጸም የተገደበ ሳይሆን በስውር በውስጥ ሐሳብም እንዲከለከል በዚያም ማለት በብሉይ ኪዳንም ተጠቅሶ ታያለ። እንኳንስ እኛ በምንኖርበት በሐዲስ ኪዳን ይቅርና በብሉይ ኪዳንም ተጠቅሶ ታያለ። ምክንያቱም ጥላቻ ከልብ ፍጹም እንዲነቀል ታዟልና። አሁን ይህንኑ ክፍል ነው የሚጠቅሰው ኦሪት ዘሌዋውያን። እንዲሁም ለተደረገ በደል መበቀል ብቻ ሳይሆን በደሉን ማሰብ እንኳን ተከልክሏልና ይለናል። ምክንያቱም በዚህ ቦታ ላይ እግዚአብሔር አትበቀል ብቻ ሳይሆን በልብህም አታስብ የሚለውን ነገር አዟልና ያው በብሉይ ኪዳን ጀምሮ እግዚአብሔር ያዘዘው ሕግ ነው የሚለውንም ከዚሁ ጋር አብረን አያይዘን እንመለከታለን ማለት ነው። ሌላ ምንድነው አሁን ቀጥለን የምናየው እነዚህ ቂምና ጥላቻ የምንላቸው ሀሳቦች እንደ ምንጭ ሆነው እነዚህን ሀሳቦች ከውስጣችን እንዲነቁ እንዲወጡ የሚያደርጉት ምንድን ናቸው? ወይም ለነዚህ ለቂም ለጥላቻ ውስጣችን ያዘነበለ እንዲሆን በቂም በጥላቻ ሀሳብ የሚሸነፍ እንዲሆን የሚያደርጉት ምንድን ናቸው የሚሉትን የተወሰኑት እናያለን። አንደኛ ቅድም ያነሳ ነው የመጀመሪያው ነገር ነው። ባለፈውም ጊዜ ተመለከት ነው ማለት ነው። ያለፈን ነገር ደጋግሞ ማሰብ፣ ጉዳትን መላልሶ ማሰብ፣ ህሊናን አለመግታት፣ በቃ ለህሊና ለከት አለማበጀት፣ ዝም ብሎ ባለፈ ነገር ላይ እንዲሁ እንዲባክን ማድረግ አንዱ ለነዚህ ለቂም ለጥላቻ ሀሳብ በር የሚከፍተው እሱን ነው። እና ያው ባለፈውም ጊዜ ደጋግመን ስላነሳ ነው እዚህ ላይ ብዙ ጊዜ አናጠፋም። እና የተፈጸመን ነገር የተደረገን ነገር ደጋግመን ካሰብነው የማንጠላው ሰው አይኖርም፣ የማንቀየመው ሰው አይኖርም። እና አንድ እኮ እግዚአብሔር የሰጠን ትልቅ ስጦታ ምንድን ነው? መርሳት ነው። እና ሁሉን ነገር ውስጣችን ካስቀምጥ ነው፣ ሁሉን ነገር ካብላላ ነው፣ ሁሉን ነገር እንደ ትልቅ ነገር ከቆጠር ነው፣ እንደ ቢግ ዲል አድርገን ከቆጠር ነው አይምሯችን ሁሉ ጊዜ ያው እየተፈተነ ይሄዳልና ብዙ ጊዜ አሁን በቃ ሰውን ሁሉ ማመን የሚቸገሩት ብዙ ሰዎች ሰውን ሁሉ ወደ መጥላት ከሰው ሁሉ ራሳቸውን ወደ ማራቅ የሚሄዱት ለምንድን ነው? ሁሉም ሰው ክፉ ስለሆነ አይደለም። ሁሉም ሰው ክፉ ስለሆነ አይደለም። ግን የተፈጠሩትን እያንዳንዱን ነገሮች በውስጣችን ማብሰልሰል ስንጀምር ሰው ሁሉ ክፉ ይሆናል። ትንሽም የበደለን ነገር ያበደል ትልቅ ይሆናል። እና ይሄ ጉዳትን ያለፈን ነገር ደጋግሞ በውስጥ ማሰብ የሚለውን ነገር ከውስጣችን ማውጣት ያስፈልጋል። እና ለአይምሯችን ለከት ማበጀት ያስፈልጋል። ሌላ ምንድነው ትልቁ እንግዲህ ለቂም ለጥላቻ ትልቁ ምንጭ እንግዲህ ሐሜት ላይ ስንደርስ እንመለከተዋለን። አሉባልታና ሐሜት። ያው ሐሜት በተፈጥሮኛ ስለ ሌሎች ሰዎችም ጥፋት ስንናገር እንደምታውቁት ችግር አለ። መናገሩ በራሱ ኃጢአት ሆኖ ደግሞም ስንናገረው ደግሞ አጋነን ነው የምንናገረው፣ ጨምረን ነው የምንናገረው። የሆነ ነገር ጣል አድርገን ነው የምንናገረው፣ ከሰማነው ላይ ጨምረን ነው ለሌላ ሰው የምናሰማው። ስለዚህ ሁሉ ጊዜ ይሄ በሐሜት ባሉባልታ የሚናፈስ ነገር አንደኛ የተጋነነ ነው። ብዙ ጊዜ ውሸት ሊሆንም ይችላል፣ ያልተደረገ ነገር ሊሆን ይችላል። ደግሞም ተደርጎም ቢሆን ደግሞ ያደረገውን ሰው ያደረገበት ምክንያት የተፈጸመበትን ሁኔታ ካለመረዳት ነው። በቃ ዝም ብለን በሩቅ ሆነን ያንን ሰው እንደርፈርድበት እንድንጠላው የሚያደርግ ነው ሐሜትና አሉባልታና ትልቁ እንዲሁም የቂም የጥላቻ ችግሩ ምንድነው? ምንጩ ምንድነው ካልን ሐሜት የበዛበት ቦታ ላይ የሰዎች ስም የሚጠለጠልበት ቦታ ውስጥ በተቀመጥን ቁጥር እነዛን ሰዎች እንግዲህ ስማቸው የሚነሳውን ሰዎች እንደጠላናቸው ነው የምንኖረው። ብዙ ጊዜ ካያችሁት ማናቃቸውን ሰዎች ራሱ ገና በሩቅ በሐሜት ባሉባልታ ስለነሱ ሲነገር ሰምተን ጆሮአችን ያንን ነገር ጠግቦ ከሆነ እነዛን ሰዎች የምናገኛቸው ለመጀመሪያ ጊዜ እንቸገራለን። ከነዛ ሰዎች ጋር እንደው ሰላምታ እንኳን ለመለዋወጥ ሳናውቃቸው ከአንደበታቸው አንዲት ቃል ስትወጣ እንኳን ሳንሰማ ማለት ነው። እና ይሄ ሐሜት አሉባልታ አንዱ በጣም በውስጣችን እንደው ማናውቀውንም ሰው ራሱ እንድንጠላው ያደርገናል። ማናውቀው ያልበደለንን ሰው ራሱ እንድንጠላ ያደርጋል። ቂም ጥላቻ
ያው በተለይ እዚህ ጋር ማነሳው ምንድነው ትኩረት ያደረኩት ያው ከመግቢያው ጀምሮ ብዙ ጊዜ የምንቸገረው የበደለንን ሰው መጥላት ላይ ስለሆነ ነው እንጂ እንደው አንዳንድ ጊዜ የሚያሳዝነው እኮ ጭራሽ ያልበደለንን ሰው ራሱ እኮ ዝም ብለን ከመሬት ተነስተን ራሱ ልንጠላው እንችላለን። አሁን አንዱ ትልቁ ወደዛ የሚያደርሰን አሉባልታና ሐሜት ነው። ሌላው ሶስተኛው ይሄ ራስ ወዳድነት፣ ራስን ከፍ ማድረግ፣ ኢጎ አይንኮኝ ባይነት እና ይሄ በተለይ አንዱ ትልቁ ቂምን ጥላቻን በልባችን ውስጥ የሚያነግሰው ይሄ ነውና በቃ ይሄ ራስን ለማጽደቅ ጥፋተኛ እኔ አይደለሁም የሚለውን ነገር እንደው ለማጽደቅ የሚደረግ ጥረት አለ። ይሄ ራስን መውደድ፣ ራስን ከፍ ከፍ ማድረግ ወይም ጥፋተኛነትን አለማመን በቃ ወይም ጥፋተኛ ልሆን እችላለሁ ብሎ ራሱ አለመገመት እና ያው ምክንያቱም ያንን ሰው በዛ ሰው ላይ ወደ መፍረድ ያደርሰን ያው ቀጥሎ የተጠቀሰው መስሎ ነው። በሰው ላይ መፍረድና ራስን ነፃ ማድረግ እነዚሁ ላይ የተያዙ ሀሳቦች ናቸው። ከዚሁ ጋር አብሮ ምንድነው የነዚህ ሁሉ እንግዲህ በተለይ ቂም ጥላቻ አንዱ የሚመግበው ትዕቢትን ነው። ትዕቢት እንግዲህ ደጋግመን እናነሳዋለን። ያው አባ ዋግሪስም እንዳነሳው የኃጢአቶች ሁሉ የኃጢአት ምንጮች ሁሉ ምንጭ ነው። በቃ ይሄ ዋናው ትልቁ መሰረት ነውና ከዚሁ ጋር የተያያዘም ይሆናል እና አሁን ሰውን የምንቀየምበት መንገድ አንዳንድ ጊዜ ወደ ውስጥ ጠለቅ እያልን ከገባን ድክመቱ ያለው እንዲሁም ከኛ ጋር ሊሆን ይችላል ማለት ነው። ያው አንድ ነገር እየካድን አይደለም። ሰው ሊያስቀይም ወይም የሚያስቀይም ነገር የሚያሳዝን ነገር አያደርግብንም ወይም እንግዲህ የበደለን ሰው ያደረሰብን ነገር ስሜትን አይጎዳም፣ ልብን አያደማም እያልን አይደለም። ግን የምንይዝበት መንገድ አንዳንድ ጊዜ አሁን የተፈጠረን ጥፋት የምንይዝበት መንገድ እኛ አካብደን በምንይዘው መንገድ ግን አይሆንም ነበረ እኛም ውስጥ ችግር ባይኖር ኖሮ። አሁን ይሄ ራስ በቃ አሁን ለምሳሌ አንድ ሰው የሆነ ነገር ሲያደርግ ትልቁ የምንጠይቀው ነገር ምንድነው? ይሄ እንዴት ደፍሮ እንደዚህ ተናገረኝ፣ እንዴት ደፍሮ እንደዚህ ያደረገኝ፣ ይሄ ሃው ዴር ዩ የሚለው ነገር አሁን ይሄ ከውስጥ ከራሴ በቃ አይንኩኝ ባይነት የሚመጣ ነውና እነዚህ ሁሉ ያው በውስጣችን ያለውም ድክመት ያጋንነዋል ማለት ነው። ያን በውስጥ ያለው የሚፈጠረውን ይሄ ቂም የጥላቻ ስሜት ያጋንነዋል፣ ወደ በለጠ ደረጃ እንዲደርስ የሚያደርጉት ናቸውና ያው ውስጣችን ወደዛ እንዲያዘነብል ምክንያት የሚሆኑት እነዚህ ናቸው ከሞላ ጎደል። ቀጥለን የምናየው እንግዲህ በመንፈሳዊ ሕይወታችንም ላይ በአጠቃላይ በሕይወታችን ላይ ቂም አዘል ሀሳቦች፣ የጥላቻ ሀሳቦች የሚያደርሱትን ጉዳት ነው። እንግዲህ መጀመሪያ ላይ ምናልባት ጉዳቶችን ከመዘርዘራችን በፊት ቅድም ያነሳነውን አንድ ሀሳብ ማጠናከር እፈልጋለሁ። ክፉ ቃል ስላልተናገርን በውስጣችን ያለው የቂም ሀሳብ ብዙ ችግር እንደሌለው አድርገን ብዙ ጊዜ እናስባለን። እና ይህን ችግር መፍታት አለብን። መጀመሪያ ክፉ ቃል ስላልተናገርን ብቻ ውስጣችን ዝም ሳይል አፋችን ዝም ስላለ ብቻ ንጹህ ነን ማለት አይደለም እና እንዲሁም በውስጥ የሚቀጣጠል ይሄ የቂምና የጥላቻ ሀሳብ አንዳንድ ጊዜ በቃል ከሚገለጸውም ሊከፋ ይችላል እና ይህንን ያው እኔ እኮ እንደው ሰው ሲያስቀይመኝም ዝምታን ነው መርጠው እንጂ እንደው ክፉ ቃል እንኳን አልናገርም፣ ስለዚህ ይሄ ነገር አይመለከተኝም እንዳንል ነው፣ ውስጣችን እንድናይ እንድንመለከት። እንግዲህ አሁን አንዱ ትልቁ የሚያደርሰው ጉዳት ያው የባለፈውም ኃጢአትም ላይ አንስተነዋል፣ ጸሎትን ያወካል። በተለይ እዚህ ላይ ደግመን የምናነሳው ለምንድን ነው? ብዙዎቻችን የምንለው ነገር ነው፣ እናንተም ራሳችሁን ትታዘቡታላችሁ። በሰው ስንቀየም ጥላቻ በልባችን ውስጥ ሲያድር መጀመሪያ የሚጎዳው ተጽዕኖ የሚያድርበት የትኛው ህይወታችን ነው ካልን የጸሎት ህይወታችን ነው። በንጹህ ሕሊና መጸለይ አንችልም። ለጸሎት በምንቆምበት ሰዓት ቅዱስ ዋግሪስ ይሄ ስለ ጸሎት በተናገረው ትምህርቱ ላይ መጽሐፉ ላይ
ለጸሎት በምንቆምበት ሰዓት በተለየ ሁኔታ ደግሞ የተቀየምነው ሰው ካለ ያን ይሄ ክፉ ሐሳብን የሚያመጣው ደግሞ ፈታኙ ደግሞ ምን ያደርገዋል? ያንን ሰው እንደው ፊት ለፊታችን አምጥቶ ፊቱን ይደቅነዋል ይላል። ለጸሎት ስንቆም እና ፊታችን አምጥቶ ያሳየናል። ጸሎታችን ይረበሻል። ቂምና ጥላቻ መጀመሪያ የሚጎዳው የጸሎት ህይወታችንን ስለሆነ ነው። ጌታችን ኢየሱስ ክርስቶስ በወንጌል ምን ብሎ ያስተማረን? ከጸሎት በፊት እርቅ ይቅደም። የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ ስናነብ እስከ ቁጥር 24 ምንድን ያለው? ጌታችን ኢየሱስ ክርስቶስ እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። አሁን ቅደም ተከተሉ ነው ጌታችን ኢየሱስ ክርስቶስ እያስተካከለልን ያለው። በእግዚአብሔር ፊት የምታቀርበው መባ ቢኖርህ እንዲሁም መባውን አስቀምጥና ሂድ። መጀመሪያ ከወንድምህ ጋር ታረቅ። ከዛ በኋላ ከወንድምህ ጋር ከታረቅ በኋላ በልብ ውስጥ ያለውን ቂምና ጥላቻ ካበረድክ ካጠፋህ በኋላ ናና ተመልሰህ መጥተህ መባህን አቅርብ። እንግዲህ ሁል ጊዜ እንዳባባል እንለዋለን አይደለም? ሳል ይዞ ስርቆት፣ ቂም ይዞ ጸሎት እንላለን። እና ሳል የያዘው ሰው እንግዲህ ለስረቅ ብሎ ቢሄድ ሳሉ ራሱ ያጋልጠዋል። ልክ እንደዚሁ ደግሞ በውስጣችን ቂም ይዘን ጸሎታችን ትርጉም አይኖረውም። ጌታችን ኢየሱስ ክርስቶስም ይህንን ያለው ለምንድን ይህንን ብንጸልይም ጸሎታችን ንጹህ ጸሎት እኮ ስለማይሆን ነው እኮ ቅደም ተከተሉን ያስተካከለልን። ለምን? በውስጣችን ያደረው ያ የቂም የጥላቻ ሐሳብ መጀመሪያ የሚጎዳው የጸሎት ህይወታችንን ስለሆነ ነው። የጸሎት ህይወታችን መጀመሪያ እንዲታከም ያንን እንግዲህ ችግሩን በእርቅ ፈተን እንድንመጣ ጌታችን አስተምረዋል ማለት ነው። ስለዚህ ይሄ መጀመሪያ ያው የጸሎት ህይወትን ይነካል። የጸሎት ህይወት ደግሞ ለመንፈስ ህይወታችን ሁሉ መሰረት። ሁለተኛ ወዲያው ያላከምነው ቂምና ጥላቻ ደግሞ ኋላ እርቅና ይቅርታ እንዳናደርግ ነገሮችን ያከብድብናል። አሁን ከዚህ ከቂሙ ሐሳብ ከጥላቻው ሐሳብ ጋር አንድ ቀን፣ አንድ ሳምንት፣ አንድ ወር፣ ብዙ ጊዜ ለዓመታት አብረን እንኖራለን። ከዛ በኋላ ከዛ ሰው ጋር ታረቁ ብንባል በጣም እጅግ ከፍ ያለ ተራራ ነው የሚሆንብን። ያንን ሐሳብ አብረነው ሳንኖር ወዲያው ወደ እርቅ ወደ ይቅርታ ብናመጣው ግን እጅግ ቀላል ነገር ነው። ያለ ይቅርታ ደግሞ አንድ ትልቁ ነገር አሁን እዚህ ላይ ቅድም አንስቻለሁ። የቂምና ጥላቻ አምልኮታችንን ይነካል ብለን ስናነሳ ነበርና አሁን ይቅርታ ማድረግ ከከበደንና እርቅን እንደው አንቀበልም ብንል ብዙ ጊዜ ስለምንል ክርስቲያን ሆነን ማለት ነው። ያለ ይቅርታ ደግሞ የኛ የንስሐ ህይወት ደግሞ ፍሬ አልባ ነው የሚሆነው። ለበደላችን ደግሞ ይቅርታን አናገኝም። እንደውም ቅዱስ ዮሐንስ አፈወርቅ የሚለን በፍርድ ሰዓት ጌታ ሲመጣ ይቅርታን አናገኝም ይለናል። ስለዚህ ምንድነው ይሄ በውስጣችን ያደረችው ቂምና ጥላቻ የት ድረስ ሄደች ማለት ነው? እስከ ምጽአት እስከ ፍርድ ቀን ድረስ ትሄዳለች ማለት ነው። እና ጌታችን ኢየሱስ ክርስቶስ አባታችን የሚለውን ጸሎት ያስተማረው በዚሁ ርዕስ ዙሪያ ነው ያስተማረው። በጸሎት ውስጥም ማስያዣ አድርገን ይዘን እንድንጸልይ ያደረገን አስቀድመን እኛ ይቅር ማለት ነው። በደላችን ይቅር በልልን እኛም የበደሉን ይቅር እንደምንል እኛም የበደሉን ይቅር እንላለን፣ አንተም በዛው ልክ ደግሞ እኛን ይቅር በለን ብለን እንድንጸልይ ያደርጎናል። መጨረሻ ላይም ጸሎቱን ሲጨርስ የዘጋው በዚህ ቃል ነው። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና። ለሰዎች ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁ። ስለዚህ ይቅር ብትሉ ይቅር ትባላላችሁ፣ ይቅር ካላላችሁ ይቅር አትባሉም ብሎናል። ይቅርታን አለማድረግ እኛም ከይቅርታ ውጭ ያደርገናል። በደላችን እንዳይፋቅ ንስሐ የገባንበት ኃጢአት ይቅር እንዳይባል ያደርገናል። እና
ስለዚህ ከድህነት ውጭ ያደርገናል ማለት ነው። ለዚህ ነው አሁን ይሄ እንግዲህ የምናደርገውን ነገር ሁሉ እንግዲህ አምልኮቱንም ሁሉንም እግዚአብሔር የምንከተልበትን ነገር ሁሉ ሊነካ ይችላል ማለት ነው። ስለዚህ ይሄ በደንብ ጉዳቱ ቀላል ጉዳት አይደለም ማለት ነው። ካላከምነው እየዋለ እያደረ ትልቅ ተጽዕኖ ያመጣል። ሌላው ከቅዱስ ቁርባን ይለየናል። እንደምታውቁት በቅዳሴው መካከል ወደ ፍሬ ቅዳሴ ሲገባ በቅዳሴም ትምህርታችን ላይ አንስተነዋል። ካህኑ የሚያውጀው አዋጅ አለ። ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል ይልና በልቦናው ቂምን የያዘ ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እንግዲህ 3 ነገሮችን በዚሁ ላይ ጠቅሶልናል እና ካህኑ በልቦናው መጀመሪያ እንደውም የተባለው ቂምን የያዘ ሰው አይቅረብ፣ ስጋውና ደሙን አይቀበል። እንግዲህ በልብ ውስጥ ያለው የቂም ሐሳብ፣ የጥላቻ ሐሳብ ምን ያህል ከባድ እንደሆነ በዚህ ማየት እንችላለን። ከቅዱስ ቁርባን ከስጋውና ከደሙ የሚለይ ነገር ነው ማለት ነው። ልዩ ሐሳብ ማለት እንግዲህ ስጋውና ደሙ አይለወጥም የሚል ጥርጣሬ ያለበት ሰው ቢኖር አይቅረብ። ህብስቱ ተለውጦ እንዴት ስጋ መለኮት ይሆናል? ወይኑ ተለውጦ እንዴት ደመ መለኮት ይሆናል? የሚል የሚጠራጠር ያለ እምነት የሚቀርብ ሰው ቢኖር አይቅረብ። ዝሙት ያለበት ቢኖር አይቅረብ። እነዚህ ሁሉ ነገሮች ምንድነው? አሁን ለዚህ ነው ጌታችን ኢየሱስ ክርስቶስም መስዋዕትን አቅርበህ አስቀምጠህ ሂድና መጀመሪያ ታርቀና ያለው ለዛ ነው። አሁን ለዚህም ካህኑ እያለን ያለው እንግዲህ ስጋውና ደሙ ሳትቀበሉ ለዘላለም ኑሮ አይደለም እየተባለን ያለ ነው። ሂዱና መጀመሪያ ቂማችሁን ጥላቻችሁን ጥላችሁ የበደላችሁትን ክሳችሁ የበደላችሁ ቢኖር ይቅርታ አድርጋችሁ ንስሐ ገብታችሁ ተመለሱና ቁረቡ ነው። ቅደም ተከተሉን ነው እያስተካከለልን ያለውና ይሄ ማለት ከቅዱስ ስጋውና ከክቡር ደሙ ተለዩ ማለት አይደለም። እና እጅን ታጥበህ ምግብ ብላ ማለት እጃችንን ለመታጠብ ምን ሰንፍ ከሆነ ምግብ ሳትበሉ ኑሮ ማለት አይደለም። ቅደም ተከተል የተስተካከለልን እና ቅደም ተከተሉ መጀመሪያ ቂም ካለብህ በውስጥ ጥላቻ ካደረብህ ያንን ነገር አስወግድ። ከዛ በኋላ ተፈጥነ ወደ ስጋውና ወደ ደሙ ተመለስ ነውና ከቅዱስ ቁርባን ደግሞ የሚለይ መሆኑን እንግዲህ ይሄንን ማየት ያስፈልጋል። ሌላው ውስጥን ያጨልማል፣ ነፍስን ያጨልማል፣ ውሳጣዊ አይን ያሳውራል። ቂም ጥላቻ ያው ይሄንን በደንብ እናውቀዋለን። ከዛ በኋላ ያው ያ ሰው የሚያደርገው ነገር ሁሉ አይጥመንም፣ በበጎ ነገር መተርጎም ያቅተናል። ፍርዳችን ይዛባል፣ የራሳችን በደል ማየት እንዳናይ ይከለክለናል። ምክንያቱም ያው አእምሯችን ምንድነው ያው በምስሉም ላይ እንደምታዩት እንግዲህ ያው የሚናውዘው የዛን ሰው በደል በመቁጠር ላይ እና ቅድም ያልነው ይሄ መብሰልሰሉ ራሳችንን የምናይበትን ጊዜ ያጠፋል። ስለዚህ አሁን ዞሮ ወዴት ይወስደናል ማለት ነው? ጌታን እንዳናይ ያደርገናል ማለት ነው። ጌታን ወደ ማየት በጨለማ። ለዚህ ነው ቅዱስ ዮሐንስ አሁንም በዚህ በፍቅር መጽሐፉ ላይ ምንድን ያለን? በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማው አይኖቹን አሳውሮታልና ይላል። እንግዲህ ውስጣችን ብርሂት የሆነች አይን አለችን እና እግዚአብሔርንም የምናይበት ክፉን ከበጎ የምንለይበት መንፈሳዊ ነገር የምንመለከትበት አርቀን የምናይበት ነገሮችን በፍቅር አይን የምንመለከት ከእግዚአብሔር በኩል ሆነን ነገሮችን የምናይበት አይን አለ። ያ ሁሉ ይጨልማል፣ ያን ሁሉ ያሳውራል እና ቀላል አይደለም ማለት ነው ጉዳቱ። ይህንን ደግሞ እኛም ያው በውስጣችን እናውቀዋለን። አሁን ቂም ጥላቻ በያዝንበት ጊዜ እንዴት ውስጣችን እንደሚጨልም እንዴት ብዙ ነገሮች እንደሚሰወሩን እና ይህንን እንግዲህ ያው መቼስ የተወሰነውን ነገር ለመዘርዘር ያህል ነው፣ ይበቃናል። ወደ መፍትሄዎቹ ስንመጣ መጀመሪያ አሁንም የመፍትሄዎቹን ሀሳብ ከማንሳታችን በፊት መፍትሄዎቹ ዓላማቸው ምንድን ነው የሚለው አሁንም ከዚህ ከትዕቢት ትህትናን ከማጣት ይሄ ራስን ከማጽደቅ ከራስ ወዳድነት የነጻ መሆን አለበት። እንግዲህ መፍትሄው እንግዲህ ከሰው ጋራ በእርቅ በሰላም ለመኖር የምናደርገው ዓላማው ራሳችንን ማጽደቅ
ወይም በተፈጠረው ችግር ውስጥ አሸናፊዎች እኛ ሆነን መውጣት ወይም ክርክሩን ጭቅጭቁን መርታት አይደለም ዓላማችን። እርቅም እንፈልግበት ብዙ ጊዜ ያንን ነው። እንደምታውቁት ወደ እርቅም ወደ ምንም ስንመጣ ተከራክረን መርታት እኛ ልክ እነሱ ስህተት እኛ ንጹዎች እነሱ በደለኞች እንዲሆኑ በቃ ነው አእምሯችን የሚያስበው ያንን ነው። እና የመፍትሄዎቹ ዓላማ እሱ አይደለም። እንዲያውም ወንድምን ማዳን ነው፣ ባልንጀራ ማትረፍ ነው። ይህን የምታደርግ ከሆነ ባልንጀራህን አዳንክ የሚለው መጽሐፍ እኮ ለዛ ነው። እና ስለዚህ ከዚህም ሀሳብ ህሊናችንን ማንጻት ያስፈልጋል። ስለዚህ መጀመሪያ እንግዲህ እንደ መፍትሄ ስናነሳ እንደ ሌሎቹ የህሊና ኃጢአቶች የመጀመሪያው መፍትሄ ህሊናን ነቅቶ መጠበቅ ነው። ባለፈውም ጊዜ እንዳልነው ነቂሐ ልቦና አሁንም ቢሆን የመጀመሪያ ትልቁ መፍትሄያችን ነው። ሁልጊዜም ይህንን መለማመድ ያስፈልጋል። ወደ አእምሯችን የሚመጡትን ሀሳቦች በደንብ መመርመር ያስፈልጋል። ክፉን ሀሳብ አለመቀበል፣ ደጅም መዝጋት ያስፈልጋል። መቃወም ያስፈልጋል። ለምሳሌ አሁን በአንድ ሰው ላይ ልክ ይሄ የመቀየም አይነት ስሜት ሲሰማን ወዲያውኑ ያንን ሀሳብ መቃወም፣ ያንን እንደው የሆነ ነገር ተናገረን የሆነ ነገር አደረገ ያለውን ሰው ያደረገውን ነገር አእምሯችን እያመጣ ማሰላሰል ሲጀምር ያንን መከላከል፣ ማስቆም በቃ ይህን ማሰብ የለብኝም ብለን ማስቆም ያስፈልጋል። ይህ መጀመሪያው ህሊናን የመጠበቅ ለህሊናችን ዘበኛ ማቆም ያስፈልጋል። ሁለተኛ ለበደለን ሰው መጸለይ። አሁን ብዙ ጊዜ የበደል ስሜት ወይም የመበደል ስሜት ሲሰማን የሀሳብ ወደ ጥላቻ ያንን ሰው ወደ መጥላት እንዳይሄድ ቀጥለን ልናደርግ የሚገባው ነገር በስም ጠርተን ያንን ሰው ለዛ ሰው ልንጸልይለት ይገባል። ምንድነው ምንጸልይለት? በዛ ሰው እንጸልይበት አይደለም ያልኩት፣ እንጸልይለት ነው ያልኩት። ጌታችን ኢየሱስ ክርስቶስ የሚያስተማረው የወንጌልን ትምህርት ጠቅሶ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ከቁጥር 14 ከዛም እስከ 17 እስከ 21 ባሉት ክፍሎች የሚያሳድዷቸው መርቁ። ጌታ በወንጌል በምዕራፍ 5 ላይ ማቴዎስ ወንጌል ላይ በተራራው ስብከት ላይ የተናገረው ትምህርት ነው። የሚያሳድዷቸው መርቁ እንጂ አትርገሙ፣ ክፉ ላደረገባቸውም ክፉ አትመልሱለት፣ በሰው ሁሉ ፊት በጎን ተነጋገሩ፣ ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ። ወንድሞቻችን ራሳችሁ አትበቀሉ፣ ቁጣን አሳልፏት፣ እኔ እበቀላለሁ፣ እኔ ብድራትን እከፍላለሁ ይላል እግዚአብሔር ተብሎ ተጽፏልና። ጠላት ቢራብ አብላው፣ ቢጠማም አጠጣው። ይህንን ብታደርግ የእሳት ፍም በራሱ ላይ ትከምራለህ። ክፉን በመልካም ስራ ድል ንሳው እንጂ ክፉን በክፉ ድል አትንሳው። እንግዲህ ይሄ ነው አሁን ይሄ በተለይ ክፉን በመልካም ድል መንሳት። አሁን ወደ ውስጣችን የመጣው ጥላቻ፣ ቂም ያ ምን ያህል ክፉ እንደሆነ አይተናል። ምን ያህል ክፉ እንደሆነ እኛንም ያንን የጠላነውንም ሰው ለማጥፋት የመጣ ክፉ ሀሳብ እንደሆነ አይተናል። ስለዚህ ያንን በመልካም ነገር ነው ድል የምነሳው። በቃ ስለዛ ሰው በመጸለይ ስለዛ ሰው መልካም በመመኘት ድል ልነሳ ይገባል። ይህንን አሁንም ምንድነው መለማመድ ያስፈልጋል። ራሳችን ማስለመድ ያስፈልጋል። እነዚህ ስራዎች ግን መሰራት ያለባቸው ገና ሀሳቡ በእንጭጭ እያለ ገና እየጀመረ እያለ ነው። ኋላ ላይ አመት ሙሉ የጠላነውን ሰው አመት ሙሉ ስንረግመው የኖርነውን ሰው ከአመት በኋላ እንጸልይለት ብንል ሊመጣልንም አይችልም። እና ውስጣችን ያስቀመጥነው መርዝ ልባችንን ከሞላው አሁን እነዚህ የምንላቸው ነገሮች ሁሉ የበለጠ ተራራ ከባድ እየሆኑ ነው የሚመጡት። እና ግን ከመጀመሪያው የሀሳብ ሲሰማን ግን ራስን ያንን ሀሳብ በማስቆም ከዛ ደግሞ ወደ ጸሎት በመሄድ ራስን መጠበቅ ያስፈልጋል። ሌላው ሶስተኛ አሁን ትልቁ እንግዲህ ችግሩ ምንድነው ብለናል? በዛ ሰው ላይ መፍረድ ነው አይደለም ችግሩ። ምንም እንኳን ያ ሰው ያጠፋው ነገር ግልጽ መስሎ ቢታየንም ግን ራስን ወደ መውቀስ እንመለስ። ቅድም እንዳለው በውስጣችን ያለውን ትዕቢት ልናይበት እንችላለን። ራስን ወደ መውቀስ እንመለስ። ያ ወንድማችን ያደረገውን ነገር እኛም ራሱ ከትላንት ወዲያ አድርገነው እንደነበረ እናስታውሳለን፣ ወይም ደግሞ ልናደርገው እንደምንችል ያንን ወንድማችን ያደረገውን ነገር ለማድረግ ቀላል እንደሆነ ማሰብ እንጀምራለን። ወደ ራሳችን ነገሮችን ካመጣን ነገሮች እየቀለሉ ይመጣሉ። በበጎ እንድንተረጉም እድል እናገኛለን። የተፈጠረውን ነገር በበጎ እንድንተረጉመው እንድንቀበለው እድል እናገኛለን። ሌላው ምንድነው? አሁን ወንድምን በመውቀስ ምንድን ያተረፍነው ካልን ጥላቻ።
ወንድምን በመቀየም ምንድን ያተረፍነው ካልን በቀል። ወንድምን በመቀየም በመጥላት ምንድን ያገኘ ነው ካልን ነፍስን ማጥፋት፣ የእግዚአብሔርን ይቅርታ አለማግኘት፣ ከፍርድ በታች መሆን፣ የምንሰራው መንፈሳዊ ነገር ሁሉ ፍሬ ቢስ ማድረግ ያገኘ ነው። ምን ትርፍ አለው? አይጠቅምም እኮ አይጠቅምም። እና በቃ ያንን ሀሳብ በውስጣችን ማብሰልሰል የሚጠቅመን ነገር የሚጎዳን ነገር ነው። አሁን ይልቅ የሚጠቅመን ምንድን ነው? ራስን መውቀስ ነው። ምክንያቱም ራሳችን በወቀሰን ቁጥር ምንድን ነው? ራስን ወደ ማንጻት፣ ራስን ወደ እግዚአብሔር ወደ ማቅረብ እንመጣለን። ስለዚህ አሁን ጊዜያችንን የሚጠቅመን ነገር ላይ እንድናውል ያደርገናል ማለት ነው። እና ወንድምን ከመውቀስ ራስን ማየት ያስፈልጋል። ደግሞ እርግጠኛ ሆኜ የምናገረው ነገር ብዙ ጊዜም ስለሚያጋጥም ነው። አንድ ሰው ሌላውን ሰው ከሶ ይመጣል። ግን ያ ሰው የከሰሰበት ነገር ውስጥ ነገሮችን በደንብ ረጋ ብለን ካየን ያንን ሰው አሁን ስትመረምሩት ስትጠይቁት ምንድን ነው ያም ሰው ብዙ ጥፋት እንዳለበት ታያላችሁ። እና አሁን ራሳችን ወደ መውቀስ ራሳችን ወደ ማየት ከመጣን እዛ የተፈጠረው ችግር ውስጥ የኛም እጅ አለበት እና ለምንድን ነው እንደዛ ባይሆን ኖሮ ይኸውላችሁ አሁን ወደ እርቅ ወደ ሰላም ራሱ ለመምጣት ራሱ የሚከብደን ምንድን ነው? እኛ እገሌን እንወቅሳለን፣ እገሌ እኛን ይወቅሰናል። መወቃቀስ ነው። በእነሱ አይን እኛ በደለኞች ነን፣ በእኛ አይን እነሱ በደለኞች ናቸው። ራሱን የሚያይ ሰው የለም። ያኛው የሚያየው እኛን ነው፣ እኛ የምናየው እርሱን ነው። እሷ የምታየኝ እኔን ነው፣ እኔ ማየት እሷን። እና እንደዚህ ሆነን ሰላም ሊመጣ አይችልም። ሁላችንም ግን ወደ ራሳችን ብንመለስ ኖሮ አሁን ቅድም የተባለው ነገር ይመጣል። ከሰው ሁሉ ጋር በሰላም መኖር እንጀምራለን። ስለዚህ ይሄ ወንድምን ቂም፣ ጥላቻ፣ እነዚህ ሀሳቦች ምንድነው ትኩረታችንን የማይገባው ቦታ ላይ ያደርጉታል። ትኩረታችን መሆን ያለበት ራሳችን ላይ ነበረ። ወዴት ይወስዱታል? ሰው ላይ። ሌላው አራተኛ መፍትሄ። ስለዚህ አሁን እዚህ ላይ ምንድነው ሁሉ ጊዜ የሆነ ነገር ሲፈጠር የኔ ድርሻ ምንድን ነበር? እዚህ ውስጥ ምንድነው ያጠፋሁት? ያ ሰው እንደዚህ እንዲናገር ምክንያት የሆነው ነገር እኔ ያደረኩት ነገር አለ ወይ? ለምን እንደዚህ ተበሳጭብኝ? ለምን እንደዚህ ያዘነብኝ? ለምን እንደዚህ ያለ ኃይለ ቃል ተናገረኝ? እኔ ያደረኩት ነገር ነበር ወይ ብሎ ራስን ወደ ማየት። ያም ባይሆን ደግሞ ቅድም እንዳልነው ምንድነው እኔስ ይሄን ነገር አላደረገውም ነበር ወይ? በሱ ቦታ በሆን ከዚህ በፊት ሳላደረኩትም ወይ? ከዚህ የባሰስ ነገር አላደረኩም ወይ? እኔ ያደረኩት ነገር ከሆነ እሱ ዛሬ ማድረጉ ለምን እንግዳ ይሆንብኛል ብለን ነገሮችን አሁን ይሄ ምንድነው በውስጥ የሚቀጣጠለውን ያንን የጥላቻ የቂም የመቀየም ስሜት ምንድነው የሚያደርገው? ውሃ ነው የሚከልስበት ማለት ነው። እና ራስን ወደ መውቀስ አይምሮን ማምጣት በጣም ተገቢ ነው። ጌታችን ኢየሱስ ክርስቶስ የሚያስተማረን ነገር ነውና ደግሞ ራሳችን ወደ ማየት ስንመጣ አሁን በእኛ በውስጣችን ያለው ምሰሶ ማየት እንጀምራለን። ጌታ በማቴዎስ ወንጌል ምዕራፍ 7 ላይ ተናገረዋል አይደለም? እና በአንተ በዓይንህ ምሰሶ ቆሞ በወንድምህ ያለውን ትንሹን ጉድፍ ላውጣልህ እንዴት ትለዋለህ የሚለው ማለት ነው። እና ያንን በማድረግ በውስጥ የሚቀጣጠለውን ያንን የቂም የጥላቻ ሀሳብ መግታት ያስፈልጋል። ሀሳቡ ደግሞ አልተው ካለ አንዳንድ ጊዜ ያው ጸሎትም ጸልየን እንደው ልናስቆምህ ብለነው አልቆም ብሎ ምናልባት ደግሞ የተፈጸመው ነገር ትንሽ ከፋ ያለ ውስጥን የሚነካ ወሰብሰብ ያለ ነገር ደግሞ ሲሆን ደግሞ ወደ ንስሐ ማምጣት ያስፈልጋል። ብቻ ከዚህ ሀሳብ ጋራ መኖር የለብንም። ብዙ ጊዜ መቆየት የለብንም። መርዝ ነው፣ ከውስጣችን መውጣት አለበት። እና መቼስ ምንድነው ያው አይ ቲንክ የሚቀጥለው ስላይድ ላይ ያለ ይመስለኛል። አሁን በቅርብ ካነበብናቸው መጽሐፍቶች ውስጥ እናያለን። እና ያው አሁን እንደዚህ አይነት ነገር ሲፈጠር ሕሊናን በጣም የሚጎዳ ነገር ሲፈጠር ልንጎዳ እንችላለን። ግን ምንድነው አሁን ወደ ንስሐ ካመጣ ነው ከነፍስ አባት ጋር እየተመካከርን በውስጣችን የተፈጸመው የደረሰውን የተሰማንን ነገር አውጥተን መናገር ግን ያስፈልጋል። ለምንድን ይሄንን ያልነው? አሁን አንዱ የጥላቻና የቂም ሀሳብ ኃይል እያገኘ የሚመጣው ለምንድን ነው ካልን ስንደብቀው፣ ውስጣችን ስንይዘው፣ ብቻችን ሆነን ስናብሰለስለው ነው። እና ስንናዘዘው ግን ምንድነው ስንናገረው ገና ከአንደበታችን ሲወጣ ራሱ ሀሳቡ ምን ያህል አሳፋሪ ሀሳብ እንደሆነ ራሳችን ስለምንገነዘበው እንሸማቀቃለን፣ እናፍራለን።
ያ ብቻ አይደለም። አሁን ከነፍስ አባታችን የሚሰጠን መንፈሳዊ ምክርና ጸሎትም ይረዳናል። ብቻ ያንን ችግር ራሱ እንደ ችግር ቆጥሮ ራሱ መናዘዝና በንስሐ ፊት ማቅረብ ራሱ በቃ ከዚህ ነገር ጋር አብሬ ለመኖር አልፈልግም ማለት እኮ ነው ማለት ነውና ለዛ ሐሳብ እድል አለመስጠት ነውና በንስሐም በጸሎትም ልንቃወመው ይገባል ማለት ነው። እንግዲህ እንደመጨረሻ አሁን በቅርብ ጊዜ ያነበብነው መጽሐፍ አለ ላደር ኦፍ ዲቫይን አሰንት። እነዚህን ጥቅሶች የወሰድኩት ከመጀመሪያው ከዋናው ከኦሪጂናል መጽሐፉ ነው። ምናልባት እኛ ያነበብነው በእርግጥ እሱን መሰረት አድርጎ በተዘጋጀው በዚህኛው መጽሐፍ ውስጥ ነው። ግን ያው ሐሳቦቹ ምናልባት ያው እዚህ ጋር የተጠቀሱት ነገሮች ቃል በቃል እዛው መጽሐፍ ላይ ላታገኛቸው ትችላላችሁ። እንግዲህ አሁን ቅዱስ ዮሐንስ ዘሰዋስው የምንለው ጆን ዘ ላደር ያነሳቸው እንግዲህ አሁን ያነሳነውን ትምህርት በተመለከተ የተወሰኑ 1 3 4 ነገሮች እናነሳለን። Forgetting of wrongs is a sign of true repentance, but he who dwells on them and thinks that he is repenting is like a man who thinks he is running while he is really asleep. So በደልን መርሳት የእውነተኛ ንስሐ ምልክት ነው። ቅድም አንስተን ነበረ እኛ የሰውን በደል ካረሳን እግዚአብሔርም የኛን በደል አይረሳም ብለን የለ። እኛ ይቅር ካላልን እግዚአብሔርም የኛን በደል ይቅር አይልም። በእውነተኛ የንስሐ ሕይወት ውስጥ መኖራችን ዋናው ማረጋገጫው ምንድነው ካልን እኛ የሰዎችን በደል በልባችን አለመያዛችን። እኛ የሰውን በደል በልባችን ከያዝን እግዚአብሔርም የኛን በደል በልቡ ይዛል ማለት ነው። ስለዚህ በደልን መርሳት የእውነተኛ ንስሐ ምልክት ነው። የተበደልነው በደሎች መርሳት የእውነተኛ ንስሐ ምልክት ነው። ነገር ግን በደልን ተሸክሞ የሚኖርና በንስሐ ሕይወት ውስጥ እንዳለ የሚያስብ ሰው ምንን ይመስላል አለን? ተኝቶ ሳለ እየሮጠ ያለ የሚመስለውን ሰው ይመስላል። እና ያው በእንቅልፍ ልብ ስንሮጥ ያው የሚሰማን ስሜት ታውቁታላችሁ አይደለም? ያው አእምሯችን የሚያስበው ልባችን ሁሉ ይመታል እኮ፣ ግን ያው እግራችን እዛው አልጋ ላይ እንደታሰረ ነው ያለውና በቃ ይሄ ነው በቃ ንስሐ የገባን ይመስለናል። ውስጣችን የሚሰማን ነገር ሊኖር ይችላል። የሆነ ሸክም እንደቀለለ ሊሰማን ይችላል። ግን አልጋ ላይ ነው ያለነው፣ ታስረን ያለነው እና ይሄ ጥሩ ምሳሌ ነውና ተኝቶ የሚሮጥ ሰውን እንዳንመስል በልባችን ውስጥ ምንም አይነት ቂም ጥላቻ እንዳይኖር የሚያሳስበን መጽሐፍ ነው ክፍል ነው። ሌላ ሁለተኛው the remembrance of Jesus sufferings cures remembrance of wrongs which is mightily shamed by his forbearance. ይሄ ቅድም ስለ የነበረው ነገር ነው። አሁን አንደኛ እንግዲህ ወደ ንስሐ ስናመጣው አንዱ ትልቁ ነገር የምናየው ምንድነው? እኛ ተበደልን የምንለው በደል አለ። በክርስቶስ ላይ የደረሰው መከራና በደል ደግሞ አለ። እና አሁን ምንድነው እኛ ተበደልን የምንለው በደል ልክ የክርስቶስን መከራና በደል ስናስበው የሱን ትዕግስት ስናስብ ወደ ምን ያደርሰናል? ይሄ በውስጣችን የሚሰማንን ይሄ በቃ ተበድያለሁ የሚለውን ስሜት የሚያክም ይሆናል ማለት ነው። የሰውን የወንድምን በደል ከማሰብ በሽታ ይፈውሰናል። የክርስቶስን መከራ ማሰብ፣ የእርሱ ትዕግስት በእጅጉ እንድናፈር ያደርገናል። በቃ ምክንያቱም የእሱን ትዕግስት ካየን፣ ምክንያቱም ቅድም አንዱ ትልቁ ምንድነው ለምን እኔ የተነካው የሚናገረንም ሰው ካለ how dare you የሚለው እንዴት ደፍረን እንደዚህ ትናገረኛለህ ይሄ የሚለው ነገር ነው ውስጥ አንዱ የሚያብከነክነንና ይሄ በተለይኛ አሁን I don't deserve this የምንለው ብዙ ጊዜ አለ አይደል? ይሄ ለኔ አይገባም እንዴት እንደዚህ ይሆናል የምንለው ነገር አለና ይሄ ሁሉ ሐሳብ የሚሸማቀቀው መቼ ነው? ክርስቶስ የተቀበለው መከራ ስናስብ ነው። እሱ የክብር ሁሉ ባለቤት ሆኖ የተቀበለውን ከአይሁድ ዘንድ የደረሰበትን ኀፍረት ያን ሁሉ መከራ ስናስብ እና ትዕግስቱን ምንም አለመናገሩን እንዲያውም አሁን ቅድም ያልነውን ነገር ማለት ነው አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለነሱ የጸለየውን ጸሎት ስናስብ አሁን ውስጣችን ይሸማቀቃል። ያ እንዴት ሆኖ በዚህ ልክ እደፈራለሁ የሚለው
ያ ከፍ ያለው ማንነታችን ራሱን በትህትና ዝቅ እንዲያደርግ ያደርገዋል ማለት ነውና አንዱ ትልቁ የክርስቶስን መከራና ክርስቶስ ያሳየንን መንገድ መከተል ሌላ መፍትሄ ነው። ሌላው ቦታ ላይ ምን ብሎ ጠቅሷል የቅዱስ አባት? He who has put a stop to anger has also destroyed remembrance of wrongs, because childbirth continues only while the father is alive. አንዱ እንደ ምንጭ ወይም እንደ እናት እንደ አባት የዚህ ሁሉ ነገር አባት ብሎ የሚያነሳልን ቁጣን ነው። ያው እነዚህ መንፈሶች እነዚህ ክፉ ህሊናት ይመጋገባሉ ብለናል ያው በመግቢያችንም ላይና ለቁጣ ገደብ ያበጀ ወይም ቁጣን የገደለ ሰው የባልንጀራን በደል ማሰብን ያጠፋል። ያንን የባልንጀራን በደል ማሰብ ያጠፋዋል ከልቡ። ምክንያቱም ልጅ የሚወለደው አባት በህይወት ሳለ ነው። የሞተ አባት ልጅ ሊወልድ አይችልምና ቁጣ ወይም ይሄን እንዴት ጥላቻንና ቂምን ልትወልድ አትችልም መጀመሪያ ያንን ከገደለን ያንን ካከመን ነው የሚለን። ስለዚህ ይሄንን እንመለስበታለን እንግዲህ ቁጣን የምንመለከትበት ክፍል ስለሚኖር ያው እዚህ ቦታ ላይ ግን ያው የሚመጋገቡ እንደሆነ ብቻ አይተን ይሄ ቂምና ጥላቻ የሚለውንም ስንመለከት በውስጥ ያለ ደግሞ ይሄ መናደድ ቁጣ ችግርም ሊወልደው ይችላልና ያንንም እንድናስብ። ሌላው ምንድነው ያለን? ከብዙ ተጋድሎ በኋላ ይህንን እሾህ መንቀል ባይቻል ይህን የጥላቻ በልብ ውስጥ ያለውን ጥላቻ ቂም መንቀል ባይቻል ጠላት ነው የምትለውን ሰው በቃላት ብቻም እንኳን ቢሆን ይቅርታ ልትጠይቀው ይገባሃል። ያንን በማድረግህ ምናልባት በውስጥ ያለ ስለ እርሱ ያለ ለረጅም ጊዜ የቆየ ተሳሳተ አመለካከት ያሳፍር ይሆናል። ምክንያቱም ሰውን ይቅርታ ከልባችን በተለይ የምንጠይቅ ከሆነ በቃ ስለዛ ሰው የነበረን አመለካከት እየቀየረን እንመጣለን። ያ ህሊና ደግሞ ያ ማስተዋል ደግሞ እንደ እሳት ሲነድፍህ እርሱን በፍጹም ፍቅር ወደ መውደድ ትደርስ ይሆናል ብሎናል። እና ምንድነው ያው ይህንን ማከም ያስፈልጋል፣ መተው አያስፈልግም። ስለዚህ ይቅርታ ከመጠየቅም ጀምሮ ጸሎት፣ ንስሐ እነዚህን ሁሉ እያደረግን ውስጣችንን ከቂምና ከጥላቻ ማንጻት ያስፈልጋል። በተለይ ያው ደጋግሜ የምለው ምንድነው እንደዚህ አይነት ስሜቶችን ገና በጊዜው ገና ሐሳቡ ወደ አእምሮአችን እንደመጣ ይሄ ሰጀሽን ያለ ምንለው አይደል? ይሄ ምንድነው ግብዣው እንግዲህ ወደ አእምሮአችን በሚመጣበት ሰዓት ነው ስራ መስራት ያለብን ማለት ነው። እነዚህን ሐሳቦች መቃወም ያለብን። አምላካችን እግዚአብሔር ልባችንን ከቂም ከጥላቻ እንድናነጻ ልባችን በፍቅር የተሞላ እንዲሆን ባልንጀራችንን እንድንታገስ የባልንጀራችንን በደል እንድንሰውር የባልንጀራችንን በደል ገልጠን ለሌሎች ሰዎች በሐሜት እንዳንናገር የሌሎች ሰዎችም ልብ ባልንጀራችንን ወደ መጥላት እንዳይደርስ ሌሎች ሰዎችንም እንድንጠብቅ የራሳችንን ልብ ብቻ ሳይሆን የሌሎችንም ልብ እንድንጠብቅ ማስተዋሉ እንዲሰጠን የእሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።